ስፒድ የኒና ክፍለ አገር መሄድ አሳስቦታል። ለምን ሄደች ሲል እንዲሁም ደግሞ ሚስጥር ታወጣብኛለች ብሎም ስጋት አጭሮበታል። የምህሩ አማትና ጽዮን ምህሩን ለመበቀል ባሰቡት መሰረት ምህሩ ጋር ጠጋ ጠጋ ማለት አብዝተዋል። እንዲሁም አንዳንድ ሚስጥሮቻቸውን ሲነጋገሩም የናሆም አባት ያለምዬ ባለቤቷ ደርሶ እንግዲህ ከቅርብ ርቀት ሆኖ የሚነጋገሩትን ሰምቷል። ኒና የስፒድ ዛቻ ጭቅጭቁና ምቱ ሲሰለቻት እንግዲህ እረፍትም ሲነሳት ተነስታ ወደ ማታውቅበት አገር ወደነ ጽናት አገር መሄዷን የምናስታውሰው ነው። በዚያም እንግዲህ ለጽናትና ለኪራ የምነግራችሁ ነገር አለ ብላ የሄደችበትን አላማ እየሆነ ያለውን ልትነግራቸው ወስናም እነሱም ብለው ሊያደምጧት ሲቀርቡ እንግዲህ እሷ ይህንን ልታወራ ያሰበችውን ትታ የነገረቻቸው ሌላ ወሬ ነበር። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላም ጤና ይብዛላችሁ። እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ የማጋራችሁ የጽናት ድራማ ነው። ቪዲዮን በማየት አብራችሁን ስለምትቆዩ ከልብ አመሰግናለሁ። ወደዚህ ቻናል ለመጀመሪያ ጊዜ ከመጣችሁም ሰብስክራይብ ማድረግ እንዳትረሱ፣ ቻናሉን ተቀላቀሉት፣ የደውል ምልክቱን መጫን ማጥቆር አትርሱ። ቪዲዮንም እንዲሁ ላይክ በማድረግ አብራችሁ እንድትቆዩ ስል ጋበዝኩ። ስፒድ እነ ኪራ ቤት ከመጣ ሰነባብቷል። ያው የመጣበት አላማ ለበቀል ነው፣ ቤቱን ለመዝረፍ ነው። ምክንያቱም የኪራ አባት የእሱም አባት ነው። ሆኖም እናቱን እንግዲህ በምን አይነት ሁኔታ እንዳስረገዛት፣ እንዴት እንዳደረጋት፣ እንዳሰቃያት ያደረገውን ነገር እሱም ተወልዶ እንዴት ጎዳና እንደወጣ ያለውን ሚስጥር እንግዲህ ለኒና ሲነግራት ተደምጦ ነበር። ከዛም የተነሳ እንግዲህ የኪራ አባት ዛሬ በህይወት ባይኖሩም የእሳቸው የሆነውን ነገር ሁሉ ለመበቀል ታጥቆ ተነስቷል። ከዛም የተነሳ እንግዲህ እዛ ቤት ውስጥ ሆኖ ያው የኒና ዘመድ ነኝ በሚል የቤቱን ካርታ ፕላንም ስጭኝ እያለ ያው የእሷ ዘመድ ነኝ ብሎ ለነ ሰኒ እንዲሁም ደግሞ ለኪያም ለሌሎቹም እንዲሁ እዛ ቤት ለሚመጡት ሁሉ የኒና ዘመድ ነኝ በሚል ነው። እሷም እንግዲህ አዎ ብላ ፈርታ ሸፍናለች። ነገሩን ግልጥልጥ አድርጋ አልተናገረችም። ነገር ግን ያው የእሱ ዛቻና የመታትም ማስፈራራቱ ሁሉ ነገር ሲበዛባት ምን በወጣኝ ስትል እንግዲህ አናቱን በቆርቆሮ ነገር ብላ መሄዷን የምናስታውሰው ነው ከባለፈው ክፍል። እነ ጽናት አገርም ከሄደች በኋላ ያው አልነገረቻቸውም። ወደ ክፍለ ሀገር የመጣችበትንም አላማ ሲጠይቋት አልነገረቻቸውም። ያው ልትነግር ትጀምርና መልሳ ደግሞ ቀየር አድርጋ አይ ስትናፍቁኝ ነው እያለች በዛ ሂደት ነው እንግዲህ እዛ ቆይታ እያደረገች ያለችው። ሆኖም ግን እንግዲህ በዛም አላረፈችም። ወጣም ብላ የነጽናት ባላንጣዎችም በሚያዩበት የሆነች ያለችውን ነገር እያደረገች ያለችው ነገር በእነሱ ላይ እንደገና ነገር የሚያስነሳ ነገርም ነው። እንግዲህ በባለፈው ክፍል እንደተመለከት ነው የጽናት አባትን ያው ሊያናግር አንድ ሰው ሲመጣ እኔ ኢንቨስተር ነኝ፣ ቤታቸውን መሬታቸውን የገዛው ሰው ነኝ ብላ ራሷን እንደዛ አድርጋ ሎሬ ብላ ያው እንደገና ነገር እሳቸው ላይም እያመጣች ነው። እንዲሁም ይህ ባላንጣም እንደዛ ብላ ከነገረችው በኋላ ለሌላኛው ባላንጣም እየነገረው ሌላኛው ባላንጣ ደግሞ እንደዛ እስከሆነ ከዚህ ሀገር ነው ፈንቅለን እንድትወጣ የምናደርገው እያሉ እየዶለቱ ነው። እንዲሁም ደግሞ ኒናና የጽናት አባት ቁጭ ብለው እያወጉ የጽናት አባትም እንግዲህ ኒናን እየመከሯትም ያው እንደ ልጃቸውም እያዩት ስለ ጽናት ልጃቸውም እየነገሯት ስለ አካባቢውም ብቻ አጠቃላይ ስላለው ነገር እያወሩ እያወጉ እያለ እንግዲህ እነኚህ ባላንጣዎች ደግሞ ከቅርብ ርቀት ሆነው እነሱን እየተመለከቷቸው ነበርና ምንስ እያወሩ ነው ሲሉ ለማድመጥም ጆሯቸውን ጥለው እንግዲህ ለመስማትም ፈልገው ነበር፣ ሊሰሙ አልቻሉም። ሆኖም ግን እንዲሁ በደፈና በአጠቃላይ ንብረቱን ቤቱን ሸጦ ምንድነው መሬቱን ሸጦላት ለእሷ እንግዲህ የእኛንም ባዶ ሊያስቀረን ነው ብለው እንዲሁ በባዶ ሜዳ ኒና ባመጣችው ወሬ እንግዲህ ነገር የጽናት አባት ላይ ሊያመጡ ሊተናኮሏቸው ይበልጥ ያሰቡ ይመስላል።
ስፒድ የኒና ክፍለ ሀገር መሄድ አሳስቦታል፣ አናዶታልም። ያው አንዳንድ ነገሮችን ትናገርብኛለች በሚል ነገር ግን ያው አስጠንቅቋታል። ከተናገርሽ አልለቅሽም፣ ያለሽበት ሁሉ መምጣት እችላለሁ፣ እንዲሁም ደግሞ በዙሪያሽ ያሉትንም ሰዎች እንዲሁ ገድላለሁ ስላለ ከዛም የተነሳ ያው ሸሽታ ሄደች እንጂ አልተናገረችም። እሷም ግን ብትናገርስ የሚል ነገር ስጋት አለው። እሱ የሚፈልገውን ነገር ሳያደርግ እንግዲህ እንዳትቀድመኝ የሚል ሀሳብ ሆኖበታል። ሆኖም ግን እንግዲህ ሰኒ የእሱ ሁኔታን እንደዚሁ አይታ አላማራትም፣ አልወደደችውም፣ ነገረ ስራው አልጣማትም፣ እየጠረጠረች ነው። እንዲሁም ደግሞ እዛው ቤት እያደረች እየጠበቀች ቤቱን ያለችውም ኪያም እንዲሁ ያው ቤቱን ሲያተራምስም ደርሳ ሸውዷት እንደዛ በተለያየ ነገር አውርቶ እንትን አለ እንጂ ካዳት እንጂ እሷም ራሱ ሁኔታው አላማራትም። ልክ እንደ ሌባ ፍራሹን እያገላበጠ እየበረበረ ደርሳበት ነበር። ያው ዋሽቶ ሊያሳምናት ሞክሮ ነበር። እናም እሷም እኔም ጥርጣሬ አለብኝ እያለች ነው። እንግዲህ ሁለቱም ጥርጣሬ አለባቸው። ሆኖም ደግሞ ሰኒ ከዚህ በኋላ ብቻሽን እዚህ ቤት ማደር የለብሽም፣ ምንም ቢሆን ወንድ ነው አንድ ነገር እንዳያደርግሽ የሚልም ስጋት አለባት። ኪያ ግን ችግር የለም በዚህማ ስጋት አይግባሽም እያለቻት ነው። ያው ከዚህ በኋላ ግን ሰኒም አብራት እዛ ለመቆየት ለማደርም አስባለች። እንዲሁም የልጁንም ሁኔታ ለመከታተልም ጭምር። ሰኒ እንግዲህ የራሷ ብቸኝነቷ እንዳለም ሆኖ የራሷ እንግዲህ ሀሳብ ትካዜዋም እንዳለ ሆኖ እህቷም ርቃለች፣ ክብሮምም እንዲሁ። ከዛም የተነሳ እየቆዘመች ለራሷ ደስተኛ ባትሆንም ነገር ግን በዙሪያዋ ያሉ የጓደኞቿ ሁኔታ ያሳስባታል፣ ስለነሱም ይገዳታል። በተለይ ስለ ምህሩም እነ አማቶቿ ምን ሊያደርጓት እንዳሰቡ ልቧ ስለነገራት ጠርጥር እያለች ነው፣ እየጠረጠረች ነው፣ ትጠነቀቅላታለች። ምህሩ ግን እንዲሁ እየተጃጃለች እንግዲህ አምናቸው እየቀረበቻቸው ነው። እሷ ግን በጭራሽ ተጠንቀቂ እያለቻት ነው። እንዲሁም ደግሞ የዚህ የስፒድም ነገር አላማራትም። እንግዲህ ከታተላለው እዚሁ መሆን አለብኝ እያለች ነው። የምህሩ አማት እንግዲህ ምህሩን አያለው ላይሽ ነው ናፍቀሺ ነው እንዳላስለፋሽ በሚል እንግዲህ ውስጧ ገብታ ያው በደንብ ምህሩን ልቧን እንትን ብላ ለመበቀል እንዲያመቻት ብዙ ታክቲክ እየተጠቀመች ነው። ምህሩ ደግሞ ይህ ሁሉ አልገባትም። ይልቁንስ መለወጣቸው በዚህ ልክ እንዲህ ተለውጠው በቃ እንደዛ ጥንብ ርኩሷን ያወጡ ሰዎች አሁን መልሰው እንደዚህ ሲያደርጉ ምንም አለመጠርጠሯ እንግዲህ እነሱም በጎን እያሾፉ እያፌዙባት እየሳቁባትም በጎን ደግሞ ስትመጣ እሷን መስለው እያስመሰሉ እያወሩ እንግዲህ ቤቷም ሄደው ቡናም ላፍ ላይ እያለች በመምጣታቸው ደስ ብሏት ወጥቼም ቡና ልግዛ ስትል በጭራሽ ረፍት አርጊ ጽዮን ታድርግ፣ ጽዮን ታፍላ፣ ጽዮን እንደዚህ ትሆን፣ አንቺ ደክሞሻል እያለች እንግዲህ ለስለስ ብላ ገብታ የስራዋን ልትሰራ አስባለች። የምህሩ አማት ማለት ነው። እንግዲህ ይሳካላት ይሆን? ምንስ አድርጋ ከዛ ቤት ምህሩ ልታስወጣ አስባ ይሆን? ያ የጽዮን ምክር ነው እንግዲህ ያሰበችው ሀሳብ ያማከረቻት ጽዮን ናት። በዛ ሀሳብም ተስማምታ ነው እንግዲህ እንዲህ ለስለስ ብላ የገባችው የምህሩ አማት። ሆኖም ግን ባለቤቷ የአለምዬ ባለቤቷ ሰምቷል፣ በተወሰነ መልኩ ሰምቷል። ማታ አቤት መጥቼ እንነጋገራለን ከሁለታችሁ ጋር ሲል ከቤት ተቆጥቶም ወጥቶ ነበር። የጽናት አባት እንግዲህ ከባለፈው ክፍል እንደተመለከት ነው ሰዎች እንደዚህ በዙሪያቸው ሲነሱባቸው ምንም ሳያደርጓቸው እንዲህ ጠላት ሲሆኑ፣ በዚህ ጊዜ እንግዲህ እድሜ አጭር ናት፣ ህይወት አጭር ናት። በዚህ ጊዜ ሰው ለሰው ክፉ መሆኑን ሲያዩ እንደው መፈጠራቸውን ሁሉ ጠርተው ጠልተው እግዚአብሔር እንዲወስዳቸው ተመኝተውም ነበር። ምክንያቱም ከእሳቸው ጋር አብረው የኖሩ በአንድ አካባቢ ክፉን ደጉን ያሳለፉ አብረው የጠጡ የኖሩ ሰዎች እንግዲህ በክፋት እሳቸው ላይ ተነስተዋል። እንግዲህ የዛ የበዛብህ ሳያንስ ሌላኛውም ሰው እንዲሁ ተጨምሮ መጥቷል። ያ ሌላኛው ባላንጣም እንግዲህ ከዚህ ከበዛብህ ጋር ሆኖ ነገርን እያደበቱ ነው። ሆኖም ግን ሁለቱም ጋር አለመግባባት ይታያል። በዛብህ እንግዲህ እንደ አምባገነን ያደርገዋል። በዛ ላይም ራሱን እንደ የበላይ አድርጎ እሱንም ይናገረዋል፣ ይቆጠዋል። ያም ሰውዬ እንግዲህ ለእኔም ያልሆንክ አብረን ተባብረን እናደርጋለን ማለት እንጂ አላማረኝም፣ አንተ ለእኔም አትበጅም እያለው ተደምጦ ነበር። እንግዲህ ሁለቱም ጋር ያለ መግባባት አለ። በአንድ በኩል ደግሞ እየተነጋገሩ የጽናትን አባት ለማጥቃት ለመበቀል እየሞከሩ ነው።
ኪራ እንግዲህ በክፍለ ሀገር ከሄደ ጊዜ ጀምሮ ከጽናት ጋር ጥሩ ቆይታ እያደረገ ነው። ምንም በዙሪያው ባይኖር፣ ምንም የሚያስደስት ነገር ባይኖር ከጽናት ጋር መሆኑ ብቻውን ለራሱ ትልቅ ደስታ ፈጥሮለታል። እንደገና የተወለደ ያህል እየተሰማው፣ ሙሉ የሆነ ያህል እየተሰማው፣ በቃ ሽማግሌም ልኬ አብረን እንኖራለን፣ ለአገር ለምድሩ አሳውቃለሁ፣ ከዛ በነፃነት እንንቀሳቀሳለን፣ ከዚህም ይዤ ሲሄድ እንደዚህ እንደዛ እያለ ነው። ጽናትም እንዲሁ ኪራ ያለፈውን ባያስታውስም ነገር ግን እሷን እንደገና ማፍቀሩም እያስደሰታት እንደገና መፈቀሩም እያስደሰታት፣ ሆኖም ግን እንደ በፊቱ ዝም ብዬ ከአባቴ ቤት አልወጣም፣ ሽማግሌ ልኮ እንደዚህ እንደዛ አድርጎ አሳውቆ ለአገር ለምድሩ በነፃነት ነው እንጂ እያለች እንግዲህ በሀሳቧ እንትን ስትል ተደምጣ ነበር። ይህ በእንዲህ እንዳለ ነው እንግዲህ ድራማው የተጠናቀቀው። ቀጣዩን ክፍል የምናጋራችሁ ይሆናል። ይህን ቪዲዮ ስላያችሁ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩን። ባይ ባይ።